በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 15 እንኳን ለአበው ቅዱሳን ጎርጎርዮስ ዘአርማንያ እና አቡነ ኤዎስጣቴዎስ በዓመታዊ በዓል በሰላም አደረሳችሁ። ቅዱስ ጎርጎርዮስ ዘአርማንያ ይህ ቅዱስ አባት ከሰማዕታት፣ ከጻድቃን፣ ከሊቃውንትና ከጳጳሳት ዝርዝር ውስጥ ይገኛል። በቤተ ክርስቲያንም አቤት ከሚባሉት አበው አንዱ ነው። ቅዱስ ጎርጎርዮስ ሮማዊ ሲሆን ከክርስቲያን ወላጆቹ የተወለደ በዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን ነው። አበው በትውፊቱ እንደነገሩን ከሆነ ቅዱሱ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶችን ነበሩት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተክርስቲያንን በሚገባ ማጽናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት። ቅዱሱ 3ቱንም ኃላፊነቶችን በሚገባ በመወጣቱ ከራሷ አልፎ ለሌሎች አርአያ መሆን ቻለ። ያችን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራው በጣም ገፍቶ እስከ መጣበት ጊዜ ድረስ በአንድ የደናግል ገዳም ውስጥም የሆነው ይጸልዩ፣ ይጾሙ፣ ገዳማዊ ስራንም ይሰሩ ነበር። ለዚህም ነው ቅድስት አርሴማ እና ቅዱስ ጎርጎርዮስ ጻድቃን የምንላቸው። በኋላ ግን ማህደረ ሰይጣን ዲዮቅልጥያኖስ በመልክዋ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅዱስ ጎርጎርዮስ ደናግሏን አርሴማን ጨምሮ ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢ ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣስ ቤተ መንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብ ወገኖቹ ይራዳ ነበር። መከራው ግን አለቀቃቸውም። እርጉም ዲዮቅልጥያኖስ ቅዱሳኑ ወደ አርማንያ መሄዳቸውን ስለሰማ ይዞ እንዲልክለት ድርጣስን ላከው። ድርጣስ ግን ቅዱስ አርሴማን ባያ ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባሁሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ አይሆንም አለችው። ሊያስፈራራትም ሞከረ። ዓይኗን እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁንም ጠምዝዛ በሰው ፊትም መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት። ዓይኗንም አወጣ። በመጨረሻም አንገቷን አስቆርጦ ከሰማዕታት ጋር ተራራ ላይ ጣላት። ወዲያውም ደግሞ የቅዱስ ጎርጎርዮስ ማንነቱ በመታወቁ ይዘው አካሉን እስኪያልቅ ገረፉት፣ በእሳትም አቃጠሉት፣ በብዙ ስቃይም አሰቃዩት። በመጨረሻ ግን ከነ ሕይወቱ እንዲቀበር በተወሰነበት ወደ መጸዳጃ ቤት ወስደው ከነ ሕይወቱ ቀበሩት። ነገር ግን የእግዚአብሔር መልአክ ወርዶ በመተንፈሻ ቀዳዳን ሰራለት። አንዲት ሽማግሌ ክርስቲያንም በዚያች ቀዳዳ ቂጣ እየጣለችለት ለ15 ዓመታት ተቀብሮ ኖረ። አካሉና አፈሩ ተጣበቀ። እርሱ ግን ፈጣሪውን እያመሰገነ ቆየ። ነገር ግን ነገር ሁሉ በኋላ ድርጣስና ባለሟሎቹ ለአደን በሄዱበት ርኩስ መንፈስ ወደ አውሬነት ሪያነት የቀየራቸው። የንጉሱ እንስሳ አውሬ መሆን በአርማንያ ታላቅ ድንጋጤ ፈጠረ። የንጉሱ እህት ስትሰቃይ በራእይ ለእም እያረግሞ ለጎርጎርዮስ አልበክሙ ድህኔን ጎርጎርዮስን ከተቀበረበት ካላወጣችሁት አትድኑም አላቸው። ወዲያውም በዚያ ሽማግሌ መሪነት ቆፍረው አወጡት። አካሉንም እግዚአብሔር መለሰለት። ቅዱሱ እንደወጣ እረፍት አልፈለገም። ለ15 ዓመት አቀባሪ አጥቶ የነበረውን የቅድስት አርሴማንና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣስና ባለሟሎችን ወደ በረሃ ሄዶ ፈወሳቸው። ወደ ሰውነቱ መልሶ መላ አርማንያንን ወደ ክርስትና መለሰ። የንጉሱን እግር ግን የአውሬ አድርጎት ቀርቷል። በመጨረሻም ቅዱስ ጎርጎርዮስ የአርማንያ ሊቀ ጳጳስ ሆኖ ተሾመ። ብዙ መጽሐፍትን ደረሰ። ከ315ቱ ሊቃውንት አንዱ ሆኖ ተቆጠረ። ዛሬ ዕረፍቱ ታኅሳስ 15 ቀን ነው። አቡነ ኤዎስጣቴዎስ ረባን ሐዋርያው ጻድቅ ኢትዮጵያዊ ኤርትራዊ ሲሆን በዓለም ደረጃ የሚታወቅ አገልግሎቱ ያላቸው አባት ናቸው። በመካከለኛው ዘመን የኢትዮጵያ ታሪክ የኤዎስጣቴዎስና የተክለ ሃይማኖት ያህል ስሙ የጎላ ጻድቅ አይገኝም። ጻድቁ በ1265 ዓመተ ምህረት አካባቢ እንደተወለደ ሲታመን ወላጆቻቸው ክርስቶስ ሞዓ እና ስነ ሕይወት ይባላሉ። የጻድቁ የመጀመሪያ ስም ማዕቀበ
እግዚእ ለጌታ የተጠበቀ ነው። ኤዎስጣቴዎስ የተባለ በኋላ ነው። ገና ከልጅነታቸው መንፈስ የእግዚአብሔር አድሮባቸውና ለዚህም ዓለም ግድ አልነበራቸውም። ከመምህር ዘንድ ገብተው ቅዱሳን መጻሕፍትን ተምረው ዲቁናን ተቀብለው ያገለገሉ ገቡ። በዲቁና አገልግሎታቸው ስሉጥ ፈጣን በመሆናቸውም የዘመኑ አበው ዳግማዊ እስጢፋኖስ እያሉ ይጠሯቸው ነበር። ከዚያም በወጣትነት እድሜያቸው ምናኔን መርጠው ጾምና ጸሎትን ከስግደት ጋር አዘውትረው እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ኤዎስጣቴዎስ ዘንድ መጣ። ዘባነ ኪሩብ በግርባው ቢያዩት ደነገጡ። ጌታ ግን ወዳጄ ኤዎስጣቴዎስ ገና ከእናትህ ማኅፀን መርጬሃለሁ። ከኢትዮጵያ እስከ አርመንያን ሐዋርያ ትሆን ዘንድ ሾሜሃለሁ። እስኪያከ ስምዓ አንተን የሰማ እኔን ሰማ፣ አንተን እምቢ ያለ እኔን እምቢ ያለ ብሏቸው ባርኳቸው አረገ። ጻድቁ ፈጣሪያቸውን ስለ ስጦታው እያመሰገኑ ቅድስናን ተቀብለው ስብከትን ጀመሩ። ስም አጠራራቸውን ፈጥኖ በሀገሪቱ ተሰማ። በየቦታው እየዞሩ ያላመነውን አሳምነው እያጠመቁ ያመነውን በሥርዓተ ቤተክርስቲያን እያጸኑ ሕይወተ ገዳምንም እያስፋፉ ኖሩ። አሁን ኤርትራ ውስጥም የሚገኘውን እርሳቸውም የመሰረቱት ገዳም ጨምሮ ለገዳም ሕይወት መስፋፋት አስተዋጽኦ አድርገዋል። በገዳማቸውም አባ አብሳዴን ጨምሮ በርካታ አርድእነት አስተምረዋል፣ አፍርተዋል። አቡነ ኤዎስጣቴዎስ በተለይ የሚታወቁት ገዳም ሰንበት እንዳትናቅ እንድትከበር ባደረጉት ጥረት ነው። ደግሞም ተሳክቶላቸው ቅርብ ጊዜ ከምናየው የድፍረት ስራ በቀር በሀገራችን ሁለቱ ሰንበቶች ክብር ናቸው። አቡነ ኤዎስጣቴዎስም 2 ጊዜ ወደ ኢየሩሳሌም በእግራቸው ተጉዘዋል። መሄዳቸው ግን ለመሳለም ብቻ አይደለም፣ ይልቁኑ የወንጌል ዘር እየዘሩ ፍሬንም እየለቀሙ እንጂ እርሳቸው መቼም ሐዋርያዊ አገልግሎታቸውን ቸል አይሉምና። በመጨረሻም ሕይወታቸውን በገዳም ላይ ደቀ መዝሙራቸውንም አባ አብሳዴን ሹመው ለአዲስ ጉዞ ተነሱ። እኩሎች ልጆቻቸውን በገዳም ትተው እኩሎችን አስከትለው ጉዞ ወደ አርማንያ ተደረገ። በመንገድም ወደ ባህረ ኢያሪኮ ሲደርሱም የሚሻገሩበት መርከብ አጡ። ድንቅ አባት ናቸውና በእምነትም አጽፋቸውን ኮታቸውንም አውልቀው ባህሩ ላይ ጣሉት። በላዩ ላይም በትምህርተ መስቀል አማትበው ተቀመጡበት። ደቀ መዝሙራቸውንም ባህሩ ላይ በተነጠፈው ኮታ ላይ ከበው ተቀመጡ። ከሰማይም ጌታችን ወርዶ በመካከላቸው ቆመ። ሚካኤል በቀኝ ገብርኤል በግራ ቆሙ። ጻድቁ ደግሞ ልጆቻቸውን ያስተማሯቸውን ይተረጉሙላቸው ገቡ። በመካከል ግን አንዱ የማነ ብርሃን ይሉታል በቅኔ ቤት በመጠራጠሩ እርሱ የተቀመጠባት ብቻ ተቀዳ ሰጠመ። በኋላ ግን ጻድቁ ተመልሰው አውጥተው ከሞት አስነስተውታል። በዚህ ምክንያት ዘአደወ ባህረ ማዕበልን የተሻገረ ይባላል። አቡነ ኤዎስጣቴዎስ በአርማንያ ለዘመናት ሰብከው ሕይወተ ገዳምን አስፋፍተው ብዙ ታምራትን ሰርተው በተወለዱ በ80 ዓመታቸው በ1345 ዓመተ ምህረት አርፈዋል። በብዙ ዝማሬ በመቅደስ መርምህናም ተቀብረዋል። ዛሬ በኢትዮጵያ፣ ኤርትራ፣ ግብጽና አርማንያ ይከበራሉ። ዛሬ ጻድቁ ማዕበልን የተሻገሩበት መታሰቢያ ቀን ነው። አምላከ ቅዱሳን ስለ አባቶቻችን ሲል በምህረቱ ይጎብኘን፣ ከበረከታቸው ያሳትፈን፣ አሜን። ታኅሳስ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ ቅዱስ ጎርጎርዮስ ሊቅ ዘአርማንያ፣ ሁለተኛ አቡነ ኤዎስጣቴዎስ ረባኒ፣ ሶስተኛ ቅዱስ ሉቃስ ዘአምድ፣ አራተኛ አባ ይምላህ። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸው ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። መዝሙረኛው ዳዊት መዝሙር 33 ቁጥር 17 ላይ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር፣ አሜን። በእውነት ይቆየን።